ሚስጥራዊ ህትመቶችን በሀገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ውስጥ ስራ እንደሚጀምር ተገለጸም። ቀደም ሲል በውጭ ሀገር ይታተም የነበረውን የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት የሚያስችል ግዙፍ ፋብሪካ ግንባታ ተጠናቀው በሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምር የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። በቦሌ ለሚ ኢንዱስትሪያል ፓርክ የተገነባው ይህ ግዙፍ ቶፓን ግራቪቲ ኢትዮጵያ የሚል ስያሜ የተሰጠው ሲሆን በኢትዮጵያ ኢንቨስትመንት ሆልዲንግ እና በዓለም አቀፉ ቶፓን ግራቪቲ ኩባንያ ትብብር የተመሰረተ ነው። ፕሮጀክቱ በ55 ሚሊዮን የአሜሪካን ዶላር ወጪ የተገነባና የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት መሆኑ ይታወቃል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እንደገለጹት ይህ ፕሮጀክት የሀገሪቱን ሚስጥራዊ ህትመት ሉዓላዊነት ለማረጋገጥና እስካሁን ይባክን የነበረውን ከፍተኛ ውጭ ምንዛሬ ለማዳን ያለመ ነው ብሏል። አሁን የማሽነሪ ተከላው በሂደት ላይ የሚገኘው ፋብሪካው ስራ ሲጀምር የኢትዮጵያ ማንነት በሚመጥን መልኩና ደህንነትን መስፈርቶችን ባሟላ ሁኔታ ፓስፖርቶችንና ሌሎች የደህንነት ሰነዶችን ማምረት ይጀምራል ተብሏል። በዚህ ግዙፍ የኢንቨስትመንት ስራ ላይ ቶፓን ግራቪቲ 51 በመቶ ድርሻ ሲኖረው ቀሪው 49 በመቶ ድርሻ ደግሞ በኢትዮጵያ መንግስት ወይም ብርሃንና ሰላም ማተሚያ ድርጅትና በትምህርት መሳሪያዎች ማበረታቻና ማከፋፈያ ድርጅት በኩል የተያዘ ነው። ፋብሪካው ከፓስፖርት በተጨማሪ ዘመናዊ መታወቂያ ካርዶችን እና የባንክ ካርዶችን በሀገር ውስጥ ለማምረት የሚያስችል ቴክኖሎጂም የታጠቀ መሆኑ ተጠቁሟል። ፋብሪካው የኢትዮጵያን ፍላጎት ከማሟላት ባለፈ ለጎረቤት ሀገራትና ለመላው አፍሪካ ፓስፖርትና የመታወቂያ ህትመት አገልግሎት የመስጠት ሰፊ እቅድ ይዞ እንደተንቀሳቀሰ ይታወቃል። ይህ ፕሮጀክት በአሁኑ ወቅት የኢትዮጵያ ኢንቨስትመንት ሆልዲንግ አዋጭነታቸው ተጠንቶ ወደ ስራ ካስገባቸው 36 ንቁ የኢንቨስትመንት ፕሮጀክቶች መካከል አንዱ መሆኑ ተመላክቷል።